ኢትዮጵያ ያላትን ተፈጥሯዊና ታሪካዊ ጸጋዎች ያስተዋውቃል የተባለው ፌስ ኦፍ ኢትዮጵያ የተሰኘው አዲስ ፕሮጀክት ባሳለፍነው ሳምንት ይፋ ተደርጓል። በቱሪዝም ሚኒስቴርና በቅርንፉድ መዝናኛና ፕሮሞሽን ትብብር የሚከናወነው ይህ ፕሮጀክት በሀገሪቱ የቱሪስት መዳረሻዎችን ለማስተዋወቅና የሀገር ውስጥ ቱሪዝምን ለማበረታታት ያግዛል ተብሏል። ለ6 ወራት የሚቆየው ይህ ፕሮጀክት የቁንጅና ውድድርን ጨምሮ ኢትዮጵያን በዲጂታሉ ዓለም በአዲስ መልክ ለማስተዋወቅ የሚረዱ ስራዎችን መጀመሩም ተገልጿል። ሰላማዊት ጌታሰው ለዚሁ መሰናዶ ተከታዩን ጥንቅር አሰናድታለች። የፌስ ኦፍ ኢትዮጵያ ውድድር ወይም ፓጀንት ኮምፒቲሽን ወይም ደግሞ በተለምዶ እንደ ቁንጅና ውድድር ተብሎ የሚጠራው ነው። ግን ደግሞ ፌስ ኦፍ ኢትዮጵያ ላይ ስንመጣ ቁንጅና ውድድር አይደለም፣ በውስጡ ብዙ ነገሮች አሉት። በኋላ በባህል እውቀታቸው፣ በኢትዮጵያዊ ታሪክ የኢትዮጵያን ታሪክ እውቀታቸው የሚያዩትን ወይም ደግሞ የሚጎበኙትን ቦታዎች በምን ያህል መልኩ በምን ያህል ጥራት መግለጽ ይችላሉ የሚለውን ጭምር እንዲሁም ደግሞ የኮንተንት ክሪኤሽን ወይም የይዘት ፈጠራ ብቃታቸውን የምናይበት ውድድር ጭምር ነው የሚሆነው ማለት ነው። እንዲሁም ከአጋሮቻቸው ጋር ወይም ደግሞ አንድ ተወዳዳሪ ቲምሜት ይኖረዋል። ከዛ ቲምሜት ጋር የተለያዩ መስህቦች ወይም ኢትዮጵያ ውስጥ የሚጎበኙ ቦታዎችን አይተው እዛ ላይ ምን ተማሩ፣ ምን አገኙ፣ ኢትዮጵያንስ እንዴት ሪፕሬዘንት ማድረግ ቻሉ የሚለውን ኮንቴንቶች ክሬት አድርገው በሚመጡበት ሰዓት ነው እንግዲህ ውድድሮች የሚካሄዱት እንጂ በቁመናና በቁንጅና ብቻ አይደለም ማለት ነው። ይህ ውድድር የሚመዘነው ከክልል ውጪም ነው የሚሆነው ማለት ነው። ከክልል ውጪ የሆኑና ራሳቸውን ክልል ብቻ ሳይሆን ከሌላ ክልል እጣ ተጥሎ በእጣው መሰረት ደግሞ ሌላ ክልል ሄዶ የደረሳቸውን ክልል አጥንተው በደንብ ባህሉን፣ ታሪኩን፣ ቅርሱን፣ የተፈጥሮ ሀብቶቹን፣ የቱሪዝም ሀብቶችን አጥንተው የሚወዳደሩበት ነው ማለት ነው። ስለዚህ ውድድሩ ቁንጅና ብቻ አይደለም ማለት ነው። የአእምሮንም ቁንጅናን የሚጨምር ነው ማለት ነው። ይሄ ፕሮግራም ደግሞ በአራቱም የኢትዮጵያ አቅጣጫዎች ያሉትን የኢትዮጵያ የቱሪስት መስህቦች የምናሳይበት፣ የበለጠ ቱሪስት ወደ ሀገራችን እንዲመጣ የምናደርግበት ትልቅ መመረጥ ነውና ምክንያቱም እንደምናውቀው ኢትዮጵያ የባህል ማህደርና የቅርሶች ሙዚየም እንደሆነች ምንም ግልጽ ነው። ከዓለማችን ላይ ካለው ዝቅተኛ ቦታ ዳሎል አንስተን እስከ ራስ ዳሽን ያለን ሀገሮች ነን እና ይህ ፕሮግራም እንደ ሌላ ጊዜ እንደምሰራቸው ማስታወቂያዎች ወይ ደግሞ የአንድ ፕሮዳክት አምባሳደር እንደመሆንበት አይደለም። በጣም የተለየ እንዲሁም እድለኝነትንም የሚጠይቅ ነውና በድጋሚ ለዚህ ፕሮግራም ትመጥናለህ ትሆናለህ ብላችሁ የመረጣችሁኝን አዘጋጆች እጅግ በጣም አድርጌ አመሰግናለሁ። ዛሬ እዚህ ላይ ስለተገኘው በጣም ደስ ብሎኛል። ከቅርንፉድ ድርጅት ቲም ጋር ከመጀመሪያ ጀምሮ አይዲያውን ስናስበው ቱሪዝም ሚኒስቴርም ሄደን ፕሮፖዝ ስናደርገው ጀምሮ ነበርኩኝ። አሁን ደግሞ ለፕሮጀክቱ ሆስትና አምባሳደር ሆኜ ተመድቤያለሁ። በጣም ፓሽኔት ሆኜ የሚሰራበት ፕሮጀክት ነው የሚሆነው። ትኩስ መረጃዎች በእኔ በኩል ልታገኙ ትችላላችሁ። ከዚህ በኋላ በየቦታዎች የተገኘው መረጃዎች ማቀበላችሁ ይሆናል። ለተወዳዳሪዎቹ እንግዲህ ከአሁኑ መልካም እድል ማለት እፈልጋለሁ። የሀገር ውስጥ የመዝናኛ ዓለም መረጃዎችን በመጽሐፍ ጥቆማ እንጀምራለን። የሙዚቀኛው ተሾመ ሲሳይ መጽሐፍ የፊታችን የካቲት 30 ቀን 2018 ዓ.ም ይመረቃል። ምረቃው የሙያ አጋሮቹ፣ የጥበብ አድናቂዎቹ፣ ወዳጅ ዘመዶቹና ጥሪ የተደረገላቸው እንግዶች በተገኙበት ይከናወናል ተብሏል። መርሃ ግብሩም በኢትዮጵያ ብሔራዊ ቲያትር አዳራሽ ከቀኑ 8 ሰዓት ጀምሮ እንደሚካሄድ ነው የተገለጸው። የወጣት ደራሲና ገጣሚ መላኩ ጌታቸው የህሊና ዜጎች የተሰኘ አዲስ የግጥም መድብል ታትሞ ለንባብ መብቃቱ ተገልጿል። ደራሲ መላኩ ጌታቸው ከዚህ ቀደም የአርነት መንገድ የተሰኘ የግጥም መድብል፣ ባልና ሚስት የተሰኘው ፊልም ላይ በደራሲነትና ፈጥኖ ደራሹ ማህበር የተሰኘው የታሪክ መጽሐፍ ላይ ደግሞ በረዳት አዘጋጅነት ተሳትፏል። አዲሱ መጽሐፍ የህሊና ዜጎች የወጣቱ ደራሲ የፈጠራ አድማስ ይበልጥ የሚያሰፋ ነው ተብሏል። በኢትዮጵያ ሳይንስ አካዳሚ ብላቴ ጌታ ህሩይ ወልደ ስላሴ ስነ ጥበብ ማዕከል ዥዋዥዌ አዲስ አበባ መድብል የተሰኘ አውደ ርዕይ የፊታችን መጋቢት 5 ቀን 2018 ዓ.ም ይከፈታል። በአውደ ርዕዩ ላይ ሳሌም መኩሪያ፣ አይናለም ገብረ ማርያም እና ጽዮን ኃይለ ስላሴን ጨምሮ 6 አርቲስቶች ተሳትፈውበታል። ይህ አውደ ርዕይ ከያንያኑ ከአዲስ አበባ ጋር ያላቸውን የግልና የጋራ ግንኙነት የሚዳስሱበት ነው የተባለ ሲሆን በዝግጅቱ ላይ ሁላችሁም እንድትታደሙ የስነ ጥበብ ማዕከሉ ጥሪ አቅርቦላቸዋል። የቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ የዓለም የቲቢ ቀንን ምክንያት በማድረግ ልዩ የህፃናት የስዕል አውደ ርዕይ አዘጋጅቷል። በውድድሩ ላይ ከ3ኛ እስከ 6ኛ ክፍል ያሉ ተማሪዎች መወዳደር የሚችሉ ሲሆን ስዕሎቹ ከኤ4 ወረቀት መጠን በላይ እርሳስ፣ ቀለም ወይም ከለር በመያዝ መሳል ይቻላል ተብሏል።
ከስዕሉ ጀርባ የተማሪው ሙሉ ስም፣ የትምህርት ቤቱ ስምና የስልክ ቁጥር መጻፍ አለበት የተባለ ሲሆን የትምህርት ቤቱ ማህተም ሊያርፍበት እንደሚገባም ተነግሯል። በውድድሩ ላሸነፉ ተማሪዎች ልዩ ልዩ ሽልማቶች የተዘጋጁ ሲሆን ስዕሎቹን ቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ በሚገኘው የኮሚኒኬሽን ዳይሬክቶሬት አስተዳደር ህንፃ በአካል በመሄድ ማስረከብ ይቻላል ተብሏል።